አልያዝ አለኝ። ጸባዩ ይቀያየራል። ተዋወቅን ብዬ ደስ ብሎኝ ጥሩ ጊዜ እናሳልፋለን አብረን እንቀጥላለን እያልኩኝ የሆነ ጊዜ ላይ የማላቀው ሰው ይሆናል እና ምንድነው ችግሩ? የማይፈልግ ሰው ምንም አያሳይም፣ በቃ ይጠፋል። የሚፈልግ ሰው ግን መፈለጉ እየታየበት ለምንድነው አልያዝ የሚለው ያሉኝ በርከት ያሉ ሴቶች ስላሉ ይሄንን ጥያቄ ልመልስላችሁ። አብዛኛውን ጊዜ ወንዶች ላይ ወይም ሪሌሽንሺፕ ላይ የሚታዩ ዋና የሚባሉ 4 ምክንያቶች አሉ። እየወደደሽ ግን አልያዝ የሚልበት ምክንያት። እነዚህ ነገሮች ስታቂ አንቺ አቀራረብሽንም ሁኔታሽንም ማስተካከል ትችያለሽ። እሱ ላይ ያለውን ችግር ካላወቅሽ ግን አይወደኝም ይወደኛል ወይስ ምን አይነት ጸባይ ነው ያለው በቃ ተለዋዋጭ ነው የሚል ግምት ውስጥ እንዳትገቢ፣ እየወደድሽው እሱም እየወደደሽ እንዳትርቂው ቁልፉን የምታገኝበትን 4 ነገሮች ነግርሻለሁ። ብዙ ጊዜ እንደምታውቁት አስተዳደጋችንም ብዙ ግልጽ የሆንን ስላልሆንን አብዛኛውን ሰው እንደዚህ ነው። የኛ ባህል ጨዋነት፣ ዝም ማለት ስለሚበዛው ራስን ለመግለጽ እንቸገራለን። ብዙ ሰዎች ከሚወዱት ሰው የሚለያዩት ራሳቸውን ባለመግለጽ ነው። ያኛው ሰው የእውነት ስለማያውቃቸው ማንነታቸውን ስለማይረዳ ትሪት ማድረግ ያቅተዋል። ለነሱ የሚሆነውን መልካም ነገር የትኛው እንደሆነ ማወቅ ያቅተዋል። ስለዚህ እንለያያለን። ምነው በነገርሽኝ፣ ምነው በነገርከኝ የሚባባሉ ብዙ ሰዎች አሉ። ስለዚህ እነዚህ ነገሮች ላይ የተሰሩ ጥናቶች ሰዎች ለምንድነው እንደዚህ አይነት ጸባይ የሚያሳዩት የሚሉትን በደንብ አንብቤ አዘጋጅቼላችኋለሁ። እየወደደሽ አልያዝ ያለሽ ለምንድነው? አንደኛውና አብዛኛውን ወንዶች ላይ የሚታየው ይወድሻል ግን ደግሞ አልያዝ የሚልሽ ስለፈራ ነው። የፈራው ከዚህ በፊት መጥፎ ሪሌሽንሺፕ ገጥሞታል። ረጅም ጊዜ አብራው ቆይታ ልቡን ሰብራው ተለይተዋለች፣ ወይም ደግሞ ከሱ ጥቅም ፈልጋ ብቻውን ትታው ሄዳለች። ይወዳት የነበረች ፍቅረኛው ጎድታዋለች። ስለዚህ እውነቱን ነው፣ እሱ እየተጠነቀቀ ነው። ቢወድሽም ድጋሚ ጎዳ ይሆን? እውነተኛ ናት አይደለችም? ልቤን ለመስበር ነው የመጣችው? እኔ መውደዴን ካወቀች ደግሞ የበለጠ ይመቻትና ትጎዳኛለች ብሎ ስለሚያስብ በአፉ ወይም ሙሉ በሙሉ ልቡን እንደሰጠሽ እንደወደደሽ አይገልጽልሽም። ይፈራል። የራሱንም ልብ እያስቆመ ነው። አንቺም ብቻ ሳይሆን ከራሱም ጋር ክርክር ላይ ነው። እንደዚህ አይነት ሰው መሆኑን ወይም በፍርሃት እየገለጸልሽ እንዳልሆነ የምታረጋግጩ ስትገናኙ አይኑ በደኛው ስልክ በጊዜ ማንሳት፣ መደወል፣ ግልጽ መሆን፣ በምትነግሪውና በምታረጊው ነገር ላይ ሁሉ ታማኝ ሆነሽ መገኘት የእሱን ራስ ምታት ይቀንስለትና በደንብ እንዲቀርብሽ እንዳይሸሽሽ ያደርገዋል። የሆኑ ምልክቶች የሚያይ ከሆነ ለምሳሌ ስልክ ማታነሺ ከሆነ፣ ቀጥረሽው ፕሮግራም 10 ጊዜ የምትቀይሪ ከሆነ፣ ወይም ደግሞ የነገርሽውን ነገር የሆነ ቀን እንደዛ ብዬሽ ነበር አይ አይደለም እንደሱ አይደለም የምትዩ ከሆነ እየዋሸሹ እንደሆነ፣ ኬርለስ እንደሆንሽ፣ ትኩረት እንደማሰጪው ስለሚሰማው አሁንም ልጎዳ እችላለሁ ስለዚህ ይቅርብኝ ብሎ ይሸሽሻል።